እንትን ታውቃለህ ሚኪዬ? ይሄ ሰው ሲሞት አንድ እንትን ውስጥ የሚቀበሩ ታውቃለህ አይደል? ኢትዮጵያ ውስጥ እንትን ቦታ እንደዛ ነው የተቀበረችው። ገባ? እንደዛ ሲሆን ሐውልት አታቆምም። ይህ ፋሚሊ ኦልሬዲ አንድ አለ መቀበሪያ። የዛ ፋሚሊ በሞተ ቁጥር እዛ ውስጥ ነው የሚከተተው እና እነሱ እንደዛ ነው የሆነችው። ስለዚህ ሞት አለች ካሉ ሚኪዬ አሟሟቷን ሌላ ወንጀል አለው ካለ ይሄ የመንግስት ስራ ነው። መንግስት ነው ኢንቨስቲጌት ማድረግ ያለበት ማጣራት ያለበት። ግን ከዛ በስተጀርባ እኔ ምን ታዘብኩኝ መሰለ? አሞራው ይሄ አቴንሽኑን ፈልጎታል። ልጅነትም ይሁን አለመብሰልም ይሁን አላውቅም። ይሄ አለመብሰል አለማደግ፣ አይምሮ አለማደግ በቃ ይሄ ጫጫታውን ፈልጎታል። ይመጣል፣ ሜንሽን ያደርጋል፣ የሆነ ነገር በቃ ይቅበዘበዛል። ገባ? በዚህ ሰዓት ጥሩ መካሪ ቢኖረው ወታችሁ በስድብ ዲፌንድ ከምታረጉት ጀስት ተረጋጋ ነው ማለት ያለባቸው። ገባ? በቃ መረጋጋት አለብህ። ሚዲያ ላይ ተረጋጋ። በቃ ይሄ እሷን ይረብሻታል፣ ይሄ እሷን ይጎዳታል ነው ማለት ያለባት። አካውንቷን ደግሞ እንዴት ተቆጣጠረው ላልከው ነገር ሚኪዬ፣ አካውንቷን እኮ የዛሬ 2 ዓመት መሰለኝ አይገሴ የተጣሉት እንትና ጋር ተጣሉ አይደለም ያልኩሽ። ምን ያቺ ትናንት ስትቀባጠር ቀብር ያለው ያለችው እሷን አትመናት ሚኪ። እሷ የሆነ ሜንታል መፈመስ ፈልጋለሁ ትላለች ምናምን ሺሃብ የሆነ ነገር እንጂ እኔ እንደሰማሁት እኔ የሆነ ከቅርብ ሰው ሳጣራ ምን አሉ መሰለ ሚኪ፣ ቲና ወንድሞች እህቶቿ ብዙ ፋሚሊያቸው ትልቅ ፋሚሊ ነው። ገባ? እርግጠኛ ነኝ ያያሉ። የሆነ አይነት ስህተት ቢኖር እነዚህ ሰዎች ሚዲያ ላይ እንኳን ባይወጡ በህግ መሄድ እስካለባቸው ድረስ ይሄዳሉ። ግን ለእኔ ብትጠይቀኝ እንደ አንድ ሴት ልጅ ወይም ነገ እንደሚወልድ ሴት ሳስብ ቲና ቡሊ ተደርጋለች። የዴዚ እናት ቲክቶክ ላይ አዋርደዋታል። ይሄ ኖ ዳውት በምንም ከምንም እኔ ባይዘወይ ፖለቲካ ሲሉ በጣም ነው የሚያስቀኝ። በዴዚ እናት ምንም የሚገኝ ፖለቲካ ትርፍ የለም። በድሮን ህዝብ እያለቀብን ነው። በእነሱ ነው ፖለቲካ መስራት። በሚሊዮን እያለቀ አይደል እንዴ? በሺህ እየተገደለ አይደል እንዴ? በእነሱ ነው ፖለቲካ ትርፍ የሚገኘው እንጂ በዴዚ የሚገኝ ወይ ነው አሁን በዚህ በእናንተ ባመጣችሁት ታሪክ የሚገኝ የፖለቲካ ትርፍ የለም። ስለ እውነት ግን ንገሪኝ ካላችሁ እኔ አንድ እናት አንገቷን ደፍታ ቡሊ ተደርጋ አልቅሳ ስንት ሺህ ሰው ባለበት በተሰበሰበበት የልጇን ባል ፍቅር አለብሽ ወይ ተብላ ዲስሪስፔክት ተደርጋለች። ይሄ ያማል። እውነቴን ነው የምልህ። አሁን ስለሞተች አይደለም ለሌላውም ትምህርት ነው። ኦፍኮርስ ዲስሪስፔክት አድርጋችኋታል፣ ሚዲያ ላይ አንገብግባችኋታል። እናት ደግሞ እናት ነች። አንዳንድ ሰው ያለ ነው የውስጡን የሚገልጸው የውስጡን የሚገልጽበት ሚኪዬ የሆነ ውስጡን እየበላት እየተንገበገበች ነው። በአሜሪካን ሀገር ሆም ስኩል በጣም ከባድ ነው። በአሜሪካን ሀገር 2 ስራ እየሰሩ ለልጅ $20,000 መኪና መግዛት ከባድ ነው። እኔ ዘመዶች አሉ። እኔ ኤግዛምፕል የእህቴ ልጅ እዚህ አለች። ከባድ ነው። 2 ስራ ሰርታ ታኖራት። ምክንያቱም ማን ይዝላታል? ማን ቴኬር ያደርግላታል? እና ቲናን አንድ አይደለም በየወሩ እየተወጣ ቪዲዮ እየተሰራ ይቅርታ ልትጠየቅ የሚገባት እናት ነች። እውነቴን ነው የምነግርህ። ኦፍኮርስ ቡሊ ተደርጋች። ልጅ እኮ ልጇም ደግሞ አሳልፋ ሰጠቻት። ገባ? እኛ እኮ እናቶቻችን እኛን ከሚዲያ ውጭ እኔና እናቴ እኮ እንኳን እኔና እንደ እናት እንደ ቦይፍሬንድ እንደ ባል እኮ የምትባባለው ነገር ይኖራል አይደል? ወይም ቤተሰብ ከእንደዚህ ጋር እንደዚህ አልፈልግም ሊልህ ይችላል። ይሄ ቢትዊን የቤት ውስጥ ገበና የሚባል ነገር አለ። እቺ ልጅ ግን ውጭ ሀገር ስላደገች አንደርስታንድ ስለማታረገው ያ ነገር ወጣ እና በብሄሩ ነው ምናምን ወደሚል አሁን እንደ አይነት ኢሹ ደግሞ በጣም ሴንሲቲቭ ስለሆነ ወደዛ ሄደ ማለት ነው። አይ ቅድም ለምን ሸርተት ታሉ ቀኑ ደርሶባቸው እባክህ ፈጣሪ ቀና በድራቸው ያልኩት አምለሰት ነው አምሰለት የምትባል ልጅ ነበር። አብሳላት እሷውን ዋና ተዋናይ ነበረች። ያው ከስሩን እንትን ከታተለዋለሁ ሁሉንም እና መናገር ባንችልም ማለት ነው። እና ቅድም ገብታ እጄን አንስቻለሁ አለች። ምክንያትሽ ምንድን ነው ስትባል ተሰድቤያለሁ፣ ዴዚ ሰድባኛለች አለች። ከዚህ በፊትም እንደዛ ብለው የወጡ ሰዎች አሉና
ምንድነው ወደኋላ ከተመለስን ያ ዲስሪስፔክት ተደርጋለች። ይሄ ፋክት ነው። ነገር ግን እኔ አሁን ዝም ብሎ መላምቴ እነሱም እንዳይወጣ የፈለጉበት አንድ ምክንያት፣ ሁለተኛ ደግሞ ቤተሰቦቿ ዝም ያሉበት ሁለተኛ ምክንያት ምናልባት መላምቴ ነው። አላቅም ደግሞ ነገ እንዳትጠይቁኝ። ግን መላምቴ ዝም ብሎ የሚያመለክተው ምንድነው ይህ ቦይፍሬንድ የተባለው ወይም ደግሞ እጮኛ የተባለው ሰውዬ እሱ ከሆነ ሆስፒታል የሚወስዳት የነበረ እነሱ ቤተሰብ ሳያውቅ እንግዲህ በሚዲያ የሚወራው ነው። ቤተሰብ ሳያውቅ ነው ቀብር ስነስርዓቱ የተካሄደው ከተባለ ይችን ሴትዮ መርዟት ቅቷት አሁን በናሞራው ግሩፕ ያለውም ይህን ጉዳይ አውቀው በህግ እየሄዱበት ይሆን የሚል መላምት አለኝ። መላምት ነው እያልኩ አይደለም፣ ግን የሆነ ትጠራጠራለህ። ለምን አንዴ ስሟ ጠፍቷል፣ አንዴ ተጣልተዋል፣ አንዴ ተሳድበዋል። ከዚህ በኋላ ብትሞትም እነሱ ነው የሚባሉ ብሎ ያ ቦይፍሬንድ ላይ ምናምን የተባለው በጀርባ ለምን እንደተባለው ከሆነ ቤቷን ሽጣ አሜሪካ አገር ስራ ልትሰራ ገባች ካልን ብሩን ደግሞ አካውንቷን ባንክ አካውንቷን ይህ ፍሬንድ የተባለው ማነው እጮኛ የተባለው ኖራን የሚያደርገው ከተባለ ይችን ሴትዮ መርዞ ላለማጥቃቱ ምን ማረጋገጫ አለን? ምናልባት ደግሞ ቤተሰብ እስካሁን ዝም ያሉበት ምክንያት መላምት ነው። ያውንም እንደንት እንዳትወስ ግን እንደዛ ይመጣልኛል እንደዛ ሀሳብ ማለት ነው። ምናልባት እነዚህ ሰዎች በዚህ በውጭም ያሉት አሁን ያው ከዚህ በፊት ስላጠቋት ተሰሚነትም ስለሌላቸው ከዚህ በኋላ ማለት ነው ይህ ሰው አሟሟቷን ደርሰውበት ከቤተሰብ ጋር በጋራ በመሆን ምናልባት በህግ ዙሪያ እየሄዱበት ይሆን የሚል መላምት አለኝ። ሚኪ ያው ግምት ሁላ ትክክል ነው ማለት አይደለም። ያው በሰው ህይወት መገመት ከባድ ነው። ግን እዚህ መጥተው የሚያወሩትን እኔ አላምናቸውም። አንዳንድ ሰው ምን አይነት ሰው አለ መሰለ፣ ይህ ወሬ እንዲደምቅለት አላ እንዲሰማ ምናምን መጥቶ የሚቀበጣጥር ሰው አለ። እኔ አሁን የትላንትን እኔ አሁን 100% ነው የምነግራችሁ። ኤደን እኔ ዝም ብዬ ሳስበው አልቀበረችም ወሬ ምናምን ብቻ የሆነ ወሬ ታውቃለች። ያቺ የምታውቃትን ወሬ እንደዚህ አድርጋ ነው የምታወራው። እዛ ሴት ያን ነው የምረዳው እንጂ ላይክ የሆነ ነገር ቢኖር ቤተሰቦቿ ዝም አይሉ። ዴዚ እኔ የጻፈችውን ስልክን እየጠቀምኩበት ስለሆነ ነው እንጂ ሚኪ ያሳያል። በቃ እናቴ ሞታለች፣ በቃ ታውን ገባ። ሚኪዬ አንድ ነገር ልንገርህ፣ እንደው እኛ ይሄ የተበላሸ ትውልድ ሆነን ነው እንጂ እንዴት ነው እኔ እናቴ ሞታ ሚዲያ ላይ የምትጠለጠለው? ሞት አይሻለኝም? ገባ። እቺ ሴትዮ ኖራም አንገብግቧት ሚዲያ ላይ፣ ኖራም ተሰድባ፣ ኖራም አንገት ደፍታ፣ ኖራም ከፍ ዝቅ ተደርጋ፣ ሞታም እየተጠለጠለች። ይሄ በጣም ያማል። በቃ ያማል። ስለዚህ የሚያወሩት ወሬ እጮኛሌ ምናምን ብለው ያመጡት ደግሞ ልክ ትናንት አፍቅረው ብለው ካወሩት ያልተናነሰ ነው። ደግሞ ያውኑ ደግሞ በጣም ምንም ከሌለችበት ማለት ነው። አስበሽዋል? ትናንት እሱን ልጅ ማነው እናቲቱ ማፍቅረዋለች ብለው ሲያወሩ ነበር። ዛሬ ደግሞ አሁን ያቺ ቅድም ያልሻት ሴትዮ ለመፈመስ መሆኑን ያረጋገጥኩት ከሄለን ቤት ገብታ ነበረች። በመሀል ሳት ብሏት ፎሎ በሉን አሳድጉን እንፈምስበት ምናምን አለች። በመሀል ማለት ነው ቆንጆ የሳዳምጠ ነው። ስለዚህ አንቺ ስትይ ነበር ለመፈመስ ያደረገችው ጥረት እንጂ ያቺ ብላለች። አንዳንድ ሰው ሚኪዬ በቃ የሆነ ትንሽ እኔ አሁን ስለ ሚኪ ትንሽ አውቅና ሚኪን እንደወለድኩት ሆኜ የማወራት ማለት ነው። ተረዳኸኝ? አሁን ያቺ ኤደን የምትባለው የምታውቀው ኢንፎርሜሽን አለ፣ ትንሽ ኢንፎርሜሽን ነገር ግን ብዙ እንደሚያውቅ ትቀበጣጠራለች። ገባ ደግሞ እቺ ሴት ሰው እኔ በጣም የሚገርመኝ እኔ እናቴን ብትወድ ለምን ወደድሽ ልላት ነው። ሰው አይደለች እንዴ? ማግባት ብትፈልግ ለምን ታገቢያለሽ ልላት ነው። እናቴ መብቷ፣ የፈለገችውን የማድረግ መብቷ። ማን ስለሆንኩኝ ነው እኔ እናቴ ይህንን አገባሽ፣ ከዚህ ጋር ወጣሽ፣ ከዚህ ጋር ገባሽ፣ ከዚህ ጌድሽ ብላት ማን ለእኔ መብት ሰጥቶኝ ነው? መብቷ ነው። ያ ወጣትም ልጅ አሽኮረመመች፣ ከአሜሪካንም ገብቴ ነው። ማን መብት አለው የመጠየቅ? እሷ አለቀ። እንኳን እሷን ዴዚ ማን ይጠይቃታል?
ኦልሬዲ ሺዝ ግሮ አፕ በቃ አድጋለች፣ ትልቅ ሆና ነው። ስለዚህ ይሄ ትንሹን ወሬ አምጥተው የማስፋት ነገር እኔ ተናድጄ የገባሁት በመሰለ ሚኪዬ የኔን ፎቶ ከዘር ያዕቆብ ጋር ከነመብረቁ ጋር ምናምን አድርጎ አንድ ላይ ፖስተው ወደ ዘር ቀይሮት ምናምን ይሉኛል እና ላይክ ፋሚሊ የምለው ሰው ልኮልኝ በጣም ነርቨስ የሆንኩት የተናደድኩት ገባ። ደግሞ አንቺና ዘር ያዕቆብ እኮ አቤልና ቃየል ናችሁ። እኔና ዘር ያዕቆብ እኮ ደርቢ እኮ የሆኑ ሰዎች ነን እኮ አንድ ላይ አድርጎ ለጥፎ በዘር ወስደውት እነዚህ ቆሻሾች በዘር አድርገውት ምንም በዘር አይደለም። ለፖለቲካ አሁንም ዋጡት ልንገራችሁ። ለፖለቲካ በዚች በሁለት በሶስት ቀን ደጋዳሞት ላይ የሚረግፈው ወጣት ደጋዳሞት ላይ የምታልቀው እናት የምትደፈረው ሴት በቂ ነች ለፖለቲካ። ይሄ ይዚህ አይደለም። ይሄ እናንተ እንደምትሉት የዕቃቃ የህፃናት ወሬ አይደለም። ስለዚህ ወደዚህ ጋር አታምጡት። እዛ ሌላው በዘር የሚወስዱት ነገር አልተመቸኝም። ባይዘው በዘር የሚወስዱት ነገር ብችሉ አክቲቪስት ነን ምናምን የምትሉ ሰዎች እዚህ አይነት ነገር ላይ ባትገቡ ለራሳችሁ። ምንም በዘር አይደለም። እናት እስከ ወለደሽ ድረስ እኔ የምባለው ምን ታውቃላችሁ? ባሰማችሁ ምን ልትሉ ነው? ቤተሰቦች የሚሉኝ እኔ ማንም የፈለገውን ማለት መብት አለው። እናት ነቻ። እኔ ልጄ ስፈልግ ሀበሻ የሚባል እንዳታይ ማለት መብቴ ነው። ማን ይከለክለኛል? እቺ ዘረኛ ምናምን እንድትሉኝ ነው። እንደዚህ የሚባል ነገር ግን አሁን እቺ እናት ለሌላዋ እናት መማሪያ ሆና ትለፍ ነው በቃ ገባ። ቲና ለብዙዎቻችሁ እናቶች እዚህ ጋር መማሪያ የምትሆነች ያ መማሪያ የምትሆነች አሁን በዜድ ባይዘው ዜድን ሰምተኳላ ላይክ እንትን በነበሩ ጊዜ ፍሬንድ በነበሩ ጊዜ እኔ ማቀው ልደት ሲከበርላት ነው ማቀው ለዴዚ ዜድ ልደት ስታከብርላት በጣም እንደዚህ ክሎዝ እንደሆኑ የምናውቀው አይደል ሚዲያ ላይ ዛሬ የሆነ ነገር እሷ የሆነ ሰው አስገብታ ምናምን ስዝት ምናምን የአማራ ልጆች እንዴት ታርገበግቡታላችሁ? ሼር ምናምን ታረጋላችሁ። ከዘር ጋር አታያዙ፣ ከፖለቲካ ጋር አታያዙት። እንደዚህ ነገር እዛው ባላላት ባሏንም ማስከበር ያለበት ዴዚ ባል አላት አይደል? አሞሮ አለ። አሞሮ ሊያስከብራት ይገባል። እሱ ነው ፕሮቴክት ማድረግ ያለበት። እሱ ነው ይሄ የሱ የስራው ድርሻው ነው እንጂ የናንተ እንደዚህ ብሎት የሆነ ነገር እንዳያስደርጓት ነው። እኛ ህዝብ እያለቀ ነው። ደጋዳሞት ሰው እየረገፈ ነው። አማራ ክልል ሰው እያለቀ ነው። ሰው እየሞተ ነው። እግዚአብሔርን ነው የምነግራችሁ። ሰው እየሞተ ነው። ሰው እየሞተ ነው። በድሮን እያለቀ። ስለዚህ አይ እንዲያው እሱም ልክ ነሽ። እኔ ዝም ብዬ ነው እንዲያው ጥያቄ ፈጠረብኝና ግን ሁለት ነገሮች አሉ። አንደኛ እኔ ለምን እንደሆነ አላውቅም ድምፅ ያጣች እናት ትመስለኛለች እና ውስጤን ትበለዋለች በብዙ ነገር ማለት ነው። መጀመሪያ ከሚዲያ በደረሰባት ጫና፣ አሁን ደግሞ አሟሟቷ እንቆቅልሽ የሆነ ፊልም ድራማ የሚመስል ሂደት ነው እየተካሄደ ያለው ማለት ነው። ያ ውስጤን ያማዋል። እግዚአብሔር ያውጣላት። ምን ታረጓለ? ላይክ ምንም አታረጉም እኮ አንዴ ሚኪዬ፣ አንዴ ሳሎንን ከፍተህ ይሄን ህዝብ ቤት ውስጥ ካስገባኸው ስለ ሶፋይ ስለ ጠረጴዛ አታወራ ማለት አትችልም። ኦልሬዲ አስገብተኸዋል። ገባ? ህይወት ውስጥ ይሄንን መጋዝ የሆነ ህዝብ ቤት ውስጥ ካስገባ እቃ የምታጠው